እኔ እንኳን መንግስት ሆኜ ንጉስ ሆኜ ዙፋን ላይ ተቀምጬ መከበር በመፈለግበት ሰዓት አይደለም ፌስቡክ ላይ አንዳንድ ሰው ገብቶ ሌባ ሲለኝ ቀንዴ ነው የሚቆም። ሰሰርቃ ላይ ሌባ ኮንኩ እኮ ለምንድን ነው ታዲያ ማልታሰሩ? ወንበዴ ይላል ይመጣል። አንድም ቀን ከኔ ጋራ ሻይ ያልጠጣ ሰው ቁጭ ብሎ ከኔ ጋራ የማውራት እድል ገጥሞት የማያቅ ሰው በመልክ የማያቀኝ በባህሪ የማያቀኝ ሰው በቃ ፍሪዝ አድርጌ ስለማገለግል ብቻ እንኳን በመሪነት ደረጃ ተቀምጠ ይቅርና ስለናንተ ምንም ኢንፎርሜሽን የሌለው ሰው የሆነ ቀን ስለናንተ እርግጠኛ ያልሆነበትን ነገር እንኳን ሲናገር ታስ ፔንፉል ያማል ያማል ስድብ ያማል። ስድብ በነገራችን ላይ ከድብደባ በላይ ያማል። በእርግጥ እግዚአብሔር ሲረዳኝ ደግሞ እኔ ፍላይቴ ከፍ ያለ ነው እንደ ንስር። በህይወቴ ስለኔ ሳያውቁ የሚያወሩ ሰዎችን ሳይሆን ጥቂትም ቢሆን ስለኔ ተረድተው ወንበር ላይ በፊቴ ቁጭ ያሉ ሰዎችን ማስብ ሰው ነኝ። ስለናንተ ነው የምጨነቀው። ዛሬ እግዚአብሔር ፊቴ ስለሚያስቀምጣቸው ሶስት ሰዎች ይጨነቃሉ። ታማኝ ሆነው በዚህ ሁኔታ ውስጥ ከኔ ለመማር ለመጡ ሰዎች ይጨነቃሉ። ጌታ ይባረክ። እና እንደዛ ያለውን ሰው ንጉስ ሆናችሁ በሱ ላይ የወደዳችሁትን አንቀጽ ጠቅሳችሁ ወደ ፈለጋችሁት ዘብጥያ ማውረድ የምትችሉ ሰው አጠገባችሁ መጥቶ እርቅ ካደረገ በኋላ ከናንተ ጎን እንዲሰራ አይደለም እናንተ ወንበር ላይ እንዲቀመጥ አታረጉት። This is the mind of Christ. Sometimes ይሄ ፖለቲካ ሳቢያችን መልካም ነገር እንዳና የሚከለክለን ስለሆነ እንጂ ከዚህ በላይ ለኔ ምሳሌ ሊሆን የሚችል ስብከት በዚህ ዘመን የለም። የፈለጋችሁትን መልክ ስጡት ብያለሁ። የፈለከውን የዳቦ ስም አምጣና እዚህ መልእክት ላይ ለጥፍበት። This is the mind of Christ. ለካ ሰው በተቃራኒ ሆኖ ሲሰድባችሁ ለናንተ ቢሰራ በምን አይነት ሁኔታ ለናንተ መስራት እንደሚችል ማየት ይቻላል። አያችሁ፣ ከመጎዳት ተሰድቤያለሁ እንዲተብያለሁ ከሚል ቲንኪንግ ወጣችሁ ያ የሚሰድባችሁ አካል ያ የሚጠላችሁ አካል በእናንተ ሳይድ ሲሆን እንዴት የእናንተን ስራ ሊያቀል እንደሚችል ማየት ይቻላል። ነካርገው ነው ይቻላል ብሎስ ይቻላል። እንግዲህ እኔ በሱ ቦታ ባልሆንም ያ ሰውዬ በዛ ሳይድ ሲናገር ሲያወራ ሲያሳመን መረጃ ሲሰጥ ሲሳደብ ክፉ ነገር ሲያወራ ሁሉም ማድረግ የሚችለው ደግሞ በዚህ በኩል የተቀመጠው ደግሞ አካል ይሄ ሰው አንድ ቀን መጥቶ በእኔ በኩል ቢቀመጥ ብዙ ነገር ሊያሳምንልኝ ይችላል እያለ የሱን አንደበት የሱን የስድብ ንግግር ለሱ ፖለቲካ አጀንዳ ቢጠቀመው ምን አይነት ለውጥ ሊያመጣ እንደሚችል የሚያይበት አቅም ነበረው ማለት ነው። ፖዚቲቭ አቲቲዩድ ውስጥ ስትገቡ የእግዚአብሔር ኪንግደም አንደርስታንዲንግ ውስጥ ስትገቡ ሁሉ ነገር ለናንተ ጥፋት እንደሚሰራ ለምታስቡት በእናንተ ሳይድ ሲሆን ነገሩ እንዴት ኢፌክቲቭ እንደሚሆን ነው የምታዩት። እግዚአብሔር ሰዎችን በመልካም ሳይድ የምታዩበትን አቅም ያብዛላችሁ። አሜን። የመሬን ነው የምነግራችሁ። ይሄ በህይወታችሁ ማትረሱት መልእክት ይሁን። ግድ የለም ዘመን ያልፋል፣ ዘመን ይመጣል። ጊዜ ይመጣል፣ ጊዜ ያልፋል። ነገር ግን ሁል ጊዜ ከሰዎች ጋር ነው የምንኖረው። ከምንኖራቸው ሰዎች ጋር ደግሞ የሚወደናል፣ የሚጠላናል፣ በር የሚዘጋል፣ በር የሚከፍታል። ግን how we are managing the people እንዴት ነው ሰዎችን እያየን ያለ ነው? እንዴት ነው ሰዎችን አንደርስታንድ እያደረግን ያለ ነው? ከዛ አልፎ በዛ የፖለቲካ ግብግብ ውስጥ ለዚህኛው አካል ተወካይ ሆኖ ሲያወራ እኔ ፌንት አረኩኝ ማለት አንዳንድ ጊዜ መቼም ሁላችንም መንፈሳዊ አንሆንም። አንዳንድ ሰው ፌስቡክ ስናወራ አይጸልይም እኮ ሰው ይላል በአንድ እሱ ማያይ ይመስል እሱ በራይ ነው የሚያየው። እና ለዚህ ምሳሌ ስንጠቀም ስራ ያላቸው እኮ ምን ይላል እንዴ? ኢየሱስ ጨው ምሳሌ አድርጓል፣ ሁሉ ምሳሌ አድርጓል። መቼም ሁላችንም የተገለጠውን ነገር እያወራው ስለሆነ ነው። አሁን ብዙ የሀገራችን ፕሮብሌም ዲስ ታይም ለምን ይመለከተኛል? የእግዚአብሔር መንግስት አገልጋይ ነኝ፣ እጸልያለሁ፣ ወጣት ነኝ። በዚህ ምድር ላይ የተሻለ ህይወት ማየት ፈልጋለሁ። አሜን አትሉ? አንፈልግም? እንፈልጋለን። የተሻለ እድገት ማየት እንፈልጋለን። የተሻለ ብራይት ነገር ለትውልዱ እንዲመጣ እንፈልጋለን። ሞት አንፈልግም፣ ጨለማ አንፈልግም፣ እርግማን አንፈልግም። ይሄ ጄኔሬሽን ከዚህ በኋላ ተስፋው ከእግዚአብሔር መንግስት ቀጥሎ የሚኖርበት ምድር የተባረከች እንድትሆን ነው።
ነገር ግን በዚህ ጥላቻ የተሞሉ ብዙ ሰዎች ሃይማኖት ውስጥ ያሉ፣ ፖለቲካ ውስጥ ያሉ፣ ሁሉን ነገር በማጥፋት መፍትሄ የሚሰጥ የሚመስላቸው ሰዎች የብዙ ሰዎችን መንገድ ያጨልማሉ፣ ሚስቴክ ይሰራሉ። መንገድ ነው የሚረዝመው። ነካርጎና አጥፊ ስትሆን በጥላቻ ስትሞላ ገዳይ ስትሆን መንገድ ይረዝማል በለው። መንገድ ነው የሚረዝመው። ድል እንደዛ አይገኝም። ስለዚህ በየትኛውም ኮርነር ያለ ሰው ሁልጊዜ ቆም ብሎ እየሄደበት ያለውን መንገድ አንድ አፍታ ቼክ ማድረግ አለበት። የሚገርማችሁ አንድ መጽሐፍ ላይ ሰውየው ሁለት ልጁን በቻይና ኮሚኒስት ፓርቲ ውስጥ የነበሩ ሁለት ወጣቶች ሁለት መንታ ልጆቹ ነበሩ። ፊቱ ገደሏቸው። ፔንፉል ነው አይደል? ያማል። እና ዘ ክርስቲያን ኢፌክቲቭ ላይፍ የሚል መጽሐፍ ላይ ነው፣ ቻይና ውስጥ ነው። ከገደሏቸው በኋላ መንግስት ዘመን አመጣ፣ የገደሉ ያጠፉ ሰዎችን የሚቀጣበት። እና የሚቀጡት ደግሞ እንዴት መሰላችሁ? የተገደለበት ሰው የተጎዳ ቪክቲም የሆነው ሰው በሚፈልገው መንገድ ቅጣቱ እንዲፈጸም መንግስት አዘዘ። እዛ አንዳንዱ አባቴ ዘመዱን የገደለበትን ሲያገኝ ይሄን በጥሱት ይላል፣ ቁረጡት፣ ይሄን ክትፉት ይላል፣ አሬ ይሄንን አጋዩት ይላል። ለዛውም የሱቁ አይደለም የዘመድ እየጠየቀ ያውቀዋለሁ እያለ ያስፈራሉ። እና ፋይናሊ መንታሎቹ በፊት ለፊቱ የተገደሉባቸውን ሰዎች አመጡና በቃ አንተ ደስ ያለህን ውሳኔ በእነሱ ላይ ወስን፣ መንግስት ደስ ያለህን እንድትወስንባቸው አምጥቷቸዋል። እና ምንድነው የምታስበው ሲባል ገዳዮቹን ፈልጋቸዋለሁ አለ። እንዴት? በቃ ቤት ወስዶ በፒንሳ የቆረጠ በኬሚካል ሊገላቸው ነው ብለው እነሱ በቃ ወሰኑ። ምንድነው ግን የምታደርገው ሲባል ያልገላቸው የሞቱት ልጆቼ ኦልሬዲ ሞተዋል። እነኚህ ልጆች ግን ከዚህ በኋላ የመኖር ተስፋ አላቸው። ስለዚህ ልጆቼ እንዲያደርጉ የምፈልገውን ነገር እንዲቀጥሉልኝ እፈልጋለሁ። አያችሁ፣ በእነሱ ህይወት ውስጥ በልጆቼ ማየት የምፈልገውን ነገር ማየት እፈልጋለሁ። ስለዚህ ለእኔ ስጡኝ አላቸው። እና ፋይናሊ ሰውየው አገልጋይ ነው። በቤተ ክርስቲያን ውስጥ የነበረውን አገልግሎት የሚቀጥሉለት እነሱ ነበሩ። ቁጭ ብሎ የእግዚአብሔርን ቃል አስተማራቸው፣ አሰለጠናቸው። ዛሬ ቻይና ውስጥ በቤት ለቤት አገልግሎት በብዙ ሚሊዮን ሰዎች ጌታ ኢየሱስን ተቀብለው ያመልካሉ። ኦፊሻሊ ባይፈቀድላቸው ይህንን ብዙ ሚሊዮን ሰዎች ወደ እግዚአብሔር ካመጡ ሰዎች መካከል ግን እነኚህ ናቸው። ስለዚህ እነሱ ዓላማውን ሲሰጣቸው እነኛ ልጆች እያሰቡ የአባትየውን ዓላማ በጨካኔ ሲሰሩ የእግዚአብሔር ጸጋ እየተገለጠ ሄደ። አየህ፣ የዳነ ማይንድ፣ የተማረ ማይንድ፣ የተባረከ ማይንድ ሲኖር ሁሉን ነገር በመበቀል አትጨርስም። ሁሉን ነገር በማጥፋት አትጨርስም። ሁሉን ነገር በመንቀል አትጨርስም። ሁሉን ነገር በስድብ አትጨርስም። አንዳንዱ ጋር ቆም ትልና በአንተ ተቃራኒ የቆመው ጠላት የምትለው ፐርሰን ውስጥ ለአንተ የሚሰራውን መልካም ነገር ታያለህ። መለወጥ ከቻልክ ያ መልካም አንደበት ያንተ ነው የሚሆነው። ጳውሎስን አላየሽውም እንዴ? ጳውሎስ እኮ ቀናተኛ ነበር እኮ ለእግዚአብሔር። እስጢፋኖስን ሲያስቀጠቅጥ፣ እንትናን ሲያስገድል፣ ያኛውን ሲያስቀጠቅጥ፣ እንዴ ይሄንን ከላይ በሰይፍ ነው እኮ የምትጨርሰው። ከዛ የእግዚአብሔር መንፈስ ተገለጠለት። ማን? እሱም አሁንም ለጌታ የቀና እኮ መስሎት ነው። የምታሳድደኝ እኔ ነኝ አለው። የሚገርመው የጳውሎስ ኢነርጂው አልተቀየረም። የተቀየረው ፕሮግራሙ ነው። እኔ እንደ እግዚአብሔር ሰው ዛሬ ምድር ላይ ላውጅ፣ በየትኛውም ሳይድ ያሉ ሰዎች ፕሮግራማቸው ይቀየር። የጥላቻ ፕሮግራም ይቀየር። የእርግማን ፕሮግራም ይቀየር። የዘረኝነት ፕሮግራም ይቀየር። የክፋት ፕሮግራም ይቀየር። የመገፋፋት ፕሮግራም ይቀየር በኢየሱስ ስም። ብዙ አቅም ያላቸው ሰዎች በተቃራኒ ቦታ ተሰልፈው የብዙ መልካም ነገር ተቃራኒ ሆነው ቆመዋል። አጌንስት ሆነው ቆመዋል። ነገር ግን ዛሬ እግዚአብሔር ፕሮግራም ይቀይር። ኢየሱስ ጌታ ነው። አሁን አንዳንዴ ቤተክርስቲያንን ሳስብ ይደክመኛል፣ በጣም ይደክመኛል። አንድ ኪንግደም ይዘን ሰው ለራሱ መንግስት፣ ለራሱ ፖለቲካዊ ሐሳብ የሚጎዱትን ሰዎች ለሱ እንዲጠቅም ሰርቶ ከጎኑ አሰልፎ አይተናል። ለሚያልፍ ፖለቲካ መቼም ዘላለማዊ መንግስት አይደለም ያለው አይደለም። ጊዜ አመጥቶታል፣ ጊዜ ደግሞ ያሳልፈዋል፣ ሌላ ደግሞ ሊመጣ ይችላል። ሰዎች በጊዜያዊነት በተቀመጡበት ዘመን ውስጥ እንኳን
ማን እንደሚጠቅማቸው ማን እንደሚጎዳቸው አይተው ጠላት ተብሎ ከተፈረጁት ጋር ሰርተው ውጤት እንደሚመጣ ሳይተው። ለዚህ እኮ ነው መጽሐፍ ሲናገር ከብርሃን ልጆች ይልቅ የጨለማ ልጆች they are very wise, they know how to use the people። ሰውን እንዴት መጠቀም እንዳለባቸው ያውቃሉ። ዛሬ በኢየሱስ ስም የጥላቻ ኤነርጂ ከእናንተ ህይወት ላይ የተመታ ይሁን። አሜን። የኩርፊያ ኤነርጂ፣ ነገሮችን በብስጭት የመፍታት ነገሮችን ስናስብ ቶሎ ውሳኔ የመወሰን ነነ ነግዜ እግዚአብሔር በዚህ ነው የባረከኝ። በህይወቴ አደገኛ የህይወት ፓርት ገጥሞኛ ቃል እንዲንቀልም ያደርግ የሆነ ነገር ስታገኝ ጭርስ የምታረግበት የምሬን እኮ ነው የምናገር። ግን በህይወቴ ማሸነፍን እግዚአብሔር አምላክ የተረዳውበትን መንገድ ቀየረው። እኔ ቀጥያለሁ። አንዳንዶቹም ከኔ ጋር ቀጥለዋል። አንዳንዶቹ ደግሞ ከኔ ውስጥ የሉ። ዛሬ መፈራው መሰደድለት ማሳደደው በተቃራኒ ቆሜ የሚፎክርብኝ አካል የለም። መልአክ ስለሆንኩ አይደለም፣ 6 ክንፍ ስላለኝ አይደለም። አያችሁ the way we manage the people። ይሄ ምናልባት ይሄ መልእክት ምናልባት ዛሬ ዝም ብሎ አይባርከንም እንዴ? በውሃ ደፋ አድርገው ጸልዩልን ምንድን ነው ዛሬ እንደሚያጠናክረው ማለት ልትሉ ይችላላችሁ። ሁለት ነገር ይጠቅማችኋል። አንደኛ ከዚህ ፕሮግራም ባለፈ የፕሮግራም ታሪክ ነው፣ እግዚአብሔር ይመስገን። ሁለተኛ ምናልባት በህይወታችሁ ያለፋችኋቸው አጋጣሚዎች በክፉ ሰዎች ህይወት ያልተፈተናችሁበት ሊሆን ይችላል። ከዚህ በኋላ ማናቀ የሚገጥሙ ሰዎች በህይወት እስከምንኖርበት ጊዜ ድረስ የምንኖረው በሰዎች ውስጥ ነው። እግዚአብሔርን መልእክት የሰጠን ተልእኮ የሰጠን በሰዎች ውስጥ እንድንኖር ነው። ስለዚህ ባንዴ እንድንወስን የሚያደርጉ ሰዎች ይመጣሉ። ያኔ ይሄ መልእክት እንዲታወሰን እንፈልጋለን። አናሲሞስ ይጠቅመሃል። ምናልባት ሌባ ስለሆነ አሳስረኸዋል። ምናልባት ስለሰረቀ አሳስረ በማይጠቅም ሳይድ ስለነበረ ነው የጎዳ። በማይጠቅም ሳይድ ስለነበረ ነው ዋጋ አስከፈለ። አሁን ግን ከማንም በላይ ይጠቅማል። የሚሰራ ማይንድ አለው። ነገ ሰዎችን በዚህ ወይ እንድናይ ጌታ ይባረክ። አንዳንድ ጊዜ እኔ አሁን ኢትዮጵያ ውስጥ አይና ቤተክርስቲያን ዓላማዋ ምንድን ነው? እኔ አንዴ ትዝ ይለኛል የሆነ ቦታ ላይ ተሰብስበን ነቢያቱ ከዛስ በሉ 6 ክንፍ ያበቀለ የለም አይደል? በቃ ቢበዛ ትላንት እግረኛ የነበረ ዛሬ ባለ መኪና ነው። ትላንት በክራይ ቤት ይኖር የነበረ ዛሬ በራሱ ቤት ነው የሚኖር። አሁንም ግን እንደዚህ የሚያገለግሉ ሰዎች መርካቶ አልገቡ። ከነድካማቸው ከነስተታቸው ከነችግራቸው ለማገልገል የሚጠብቀኝ ሰው አለ ብለው አሁንም ወደ መድረካቸው ናቸው። ስለዚህ ቤተክርስቲያን ውስጥ እግዚአብሔር እድል የሰጣቸው አባቶች፣ ፊተኛ ያደረጋቸው አባቶች፣ ይህንን ትውልድ ምሩ ብሎ እግዚአብሔር እድል የሰጣቸው አባቶች እነሱ በሚያዩት ብቻ የሚወስኑ ከሆነ አሁንም የቤተክርስቲያን ጋፕ እየሰፋ ነው የሚሄደው። ሰው ፈሪ የሆነ ነው የሚሄደው። ሰው ሲያየፈራ መልእክት ሲያየፈራ አገልጋይ እግዚአብሔር በሰጠን መልእክት ፈሪ ሆንን እኮ። እግዚአብሔር በሰጠን አገልግሎት እኮ ተሸማቀቅ ነገር ከሆነ ከዚህ በኋላ ግን ታሪክ ይቀየራል ብለው እስቲ ያ እንዴት ነው እኚህ ሰዎች በእኛ ሳይድ ቢሰሩ የሚጠቅሙን የሚለውን እቅድ ያመጣ አንድ ሰው ነው ያላየው። ይታሰሩ፣ ይጨረሱ፣ ይዘጋ፣ ይታገድ እንዴ ግን አይቻልም። በዛኛው ሳይድ ያለውን በአንተ ኢነርጂ ለማጥፋት በሄድኩ ቁጥር ጠላትን እያበዛ ነው የምትሄደው። ዛሬ እንደ እግዚአብሔር ሰው ባረካችኋለሁ። ነገ አለቃ ትሆናላችሁ። ነገ ካምፓኒ ትማራላችሁ። ነገ አገር መሪ ከዚህ ይወጣል። ነገ ፖለቲካውን የሚቀይር ሰው ከዚህ ይወጣል። ነገ ሀገር ወክሎ የተለያዩ ሀገራት ችግሮችን የሚፈታ ሰው ከዚህ ይወጣል። እመኑኝ፣ የሚገጥሟችሁን ሰዎች ለናንተ እንዲሰሩ ማድረግን የመሰለ ብለሲንግ ግን የለም። የይቅርታ ኢነርጂ ያስፈልጋል። እይታችሁ ቅድም ብያችኋል። ያንን እንጨት ብዙዎች ለመቃጠል ሲያዩት እሱ ግን ለንስርነት ነው ያየው። በሰዎች ውስጥ የተቀመጠውን አቅም ማየት ይጠቅሙኛል ብለህ ማሰብ ብለሲንግ። ከዚህ በኋላ በተለያየ ምክንያት ሪጀክት ያደረጋችኋቸውን ሰዎች አስቡና ኮል ዜም ሶሪ ማለት ያማል አይደለም? ዱ ኢት። አሜን፣ ዱ ኢት። እኔ አንድ ጊዜ በህይወቴ ትዝ ይለኛል በጣም ፔንፉል ሂስቶሪ እንዳሳለፍ ያደረገኝ አንድ ሰው በተገኘ አጋጣሚ ባለኝ መረጃ ባለኝ ህጋዊ መንገድ ክስ በጀመረበት 15 ዓመት ማሳሰር የምችለው ሰውዬ ጋር
መንፈሴ አመመኝ። ይቅርታ መጠየቅ ፔንፉል ነው። በበቀለው ቢታሰርልኝ ነው ደስ የሚለኝ። እና ማሸነፍ ማለት ጠላቶቼ ብዬ ማሰባቸውን ሰዎች ከመንገድ ማጥፋት አይደለም። ከቻልኩ ለኔ እንዲሰሩ ማድረግ፣ ከቻልኩ ደግሞ እኔ መፈልገው ጋር መድረስ ነው። እግዚአብሔር ይመስገን። እና የሆነ ሰዓት ላይ ደወልኩለትና ስሙን ጠርቼ ወዳለሁ፣ ሽማግሌኛ ማለት አያስፈልግም፣ I love you my brother፣ ይቅርታ አድርጌልሃለሁ። የምርን ነው አንተ ደወልከው? ያ እኔ ነኝ። ቶም ከቻልክ ምሳ እንብላ፣ ካልሆነ ደግሞ ባለህበት እግዚአብሔር ካንተ ጋር ይሁን፣ እኔ ፈትቻለሁ። ማመን አቃተው። ደወለ ከ30 ደቂቃ በኋላ አሹ አንተ ነህ ግን የደወልከው አለ። ያ እኔ ነኝ። ምክንያቱም በሰዓቱ ብዙ የደከምንበትን ነገር በክፋቱ ምክንያት ያበላሸ ሰው ነው። ብዙ ነገር ፔንፉል፣ በቃ አንዳንድ ነገር አይብራራም። እና ፋይናሊ ጨረስኩ። ከልቤ ሰላም አገኘሁ፣ ጌታ ይመስገን። እና ከብዙ ጊዜ በኋላ የሆነ ቢሮ ላይ ስገባ እዛ ቦታ ላይ ዋና ሆኖ የተቀመጠው እሱ። ተነቀጥኩ። እንደ ንጉስ ለካ ያ ሰው በምን መንገድ ያችን ይቅርታ እንደሚመልስ እያሰበ ለ7 ዓመት ኖሯል። በምን መንገድ እንደሚከሰኝ ምን እንደሚያደርግልኝ ግራ እየገባው እየኖረ ባለ ሰዓት ለከባድ ጉዳይም አይደለም ግን የሱን እገዛ የሚፈልግ በአንድ ማለቅ የማይችል ኬዝ ነበርና ስቀርብ አንተንማ ከሁሉ ሰው ጋር አላስተናግድም አለ። ብራዳ ካባለ ያላ እንደ ጠበቃ እንደ ዘበኛ እዛ ቤት ውስጥ እንደ ተራ አንድ ሰራተኛ ከዛ እዚህ እየወጣ ከዚህ እዚህ እየገባ እኔ እሱ ቢሮ ቁጭ ብዬ ወንበሩ ላይ ማለት ጽፎ ሄድና ጨረስ ማለት የሚችለውን ጉዳይ እሱ እየሄደ እየገባ እያጻፈ እያስመጣ 15 ቀን የሚፈጀውን ጉዳይ በ15 ደቂቃ ሰጥቶ ገባ። አይት ይቅርታችሁ ይከፍላችኋል፣ ሪዋርድ ያደርጋችኋል፣ ሰልፍ ይቀንስልሃል፣ ሞት ይቀንስልሃል። በኢየሱስ ስም ዛሬ ከምድሬ ላይ የጥላቻ መንፈስ የተመታ ይሆን፣ የበቀል መንፈስ የተመታ ይሆን፣ አድጌ ብቻ የሚል መንፈስ፣ እድላግኝ ብቻ የሚል መንፈስ የተመታ ይሆን። እግዚአብሔር በምህረት ልባችንን ይሙላው። እኛ እኮ ከላይ እኮ ስንታይ እኮ ምናናድድ ፍጥረት ነው። የቁጣ ልጆች ነበር። እግዚአብሔር ከላይ ቶን እሳት አፍሶ ማቅለጥ ነበረበት። ግን መጣ ፍቅር ይዞት እንዴ ለኛ ሊሞት የመጣውን ጌታ እኮ እኛ ሙድ ያዝንበት እኮ ሰዎች ነን እኮ። ሳቁበት ተብሎ ማለት ነው። እንዴ ኢየሱስ እንዴ በዛ ሰዓት ብድግ ብሎ እኔ ላንተ አይደል የመጣሁት ብሎ ማንደድ አይችልም? አይችልም ወይ? ጌታ ይችላል። ግን ሊሞትለት የመጣውን ፕሮግራም ከኛ ውጭ ግን የሚያስከትል የለም እዚህ ምድር ላይ። እየሰደብ ነው፣ አዎ። እየጠላ ነው፣ አዎ። this is the mind of Christ። በክርስቶስ ኢየሱስ የነበረ ያ ሐሳብ በእናንተ ዘንድ ይኑር። እሱ የባሪያን ንጉሥ ሆኖ እያለ አምላክ ሆኖ እያለ የባሪያን መልክ ያዘ ሲባል እኮ አንዳንድ ሰው አምልኮ ብቻ ይመስለዋል። ቸርች መጥቶ እንደዚህ መዘመር አይደለም። ቴስት መደረግ አለበት ህይወት ላይ። በይቅርታ ተፈተን፣ ሰዎችን በምህረት በማየት ተፈተን። ብዙ ኢምፖርታንት የሆነ ትዳር ፌል ያደረገው በዚህ ምክንያት ነው። ብዙ የሚጠቅም ሪሌሽንሺፕ በአንድ ንግግር ምክንያት አላደርግለትም ይቅርታ እየተባለ ፌል ያደርጋል። እኔ በህይወቴ ማረሳው አንድ ሜሬጅ አለና በቃ 18 ሰው ገብቶበት መሃል ላይ እና ይህንን መልእክት ነው የተናገርኩት። እኔ እግዚአብሔር ይመስገን ለበለሲቱ አንድ ድል ስጣት አለ አይደለም ያ ገበሬ። ቆርጣት አለው አለ። በቃ ቆርጬ ነው መጥላት አለ። አንደኛ መሬቱን አጎሶ ቆለች አለ። አንድ ማቶን በለስ ተክሎ አንድ በለስ በእስራኤል ሀገር ሲተከል እድሜው በጣም ማክሲመም ከሄደ 6 ወር ነው። እቺ ግን 1 ዓመት ሲዝን ትበላለች። ሲዝን ጊዜ በላች። ሁለተኛ መሬቱ ሌላ በለስ እንዳያበቅል አበላሸችው። አንዳንድ ችግር ከእናንተ አልፎ የቤተሰብ ነው፣ የአካባቢ ነው። እናንተ ስትወስኑ ማይወስኑ ሰዎች አሉ። ጀራ ይከታተል ተረግለት ምን የሚሉ አሉ። ምንም እኮ በህይወታችሁ እኮ የግማሽ ሊትር ውሃ ቫልዩ የላችሁ ለሱ ይላሉ። ይመጡና ህይወታችሁ ላይ ነካርገውና አዎ በለው እስቲ አዎ ለሱ አልታረግላት ይላል። አዎ ላረግላት። እኔ ጌታ መሰከሬ ነው። ከዚህ ፕሪቺንግ በኋላ ትልልቅ ቦታ
ኮንግራቹሌሽን እምላችሁ ሰዎች አላችሁ። መታችሁ መጨብጡኝ ሰዎችም አላችሁ። አንዳንዶች ስልኬን አፈላልጋችሁ መደውሉኝ ሰዎችም አላችሁ። ምትባረኩኝ ሰዎች አላችሁ። መንገድ መቀነሱበት ሚስጥር ስለሆነ that's the blessing። እና ፋይናሊ ይህን ስብከት ሰበኳቸው። ለበለሱ አንድ እድል። ከዛ አትክልተኛው 3 ፕሮብሌም አለባት እቺ በለስ። አንደኛ ጊዜ ትበላለች፣ ሁለተኛ መሬቱን አበላሽታለች፣ ሶስተኛ ገንዘብ ትበላለች። ገንዘቤን ከስክሽ ይላል። አንዳንድ ነገር ገንዘባችሁን፣ ጊዜያችሁን፣ ብዙ ነገራችሁን የበላችሁበት ነው። ስለዚህ መንቀል ግድ ነው። በቃ ማስወሰን ግድ ነው። ፍርድ ቤት እኮ ሄዷል እኮ ብራዘር አለች መጨረሻ ላይ ነብይነቱም ቀርቶ ነብይ ተብዬ ገብቼ ብራዘር ሆንኩ። በነገራችሁ ላይ እኔ ብራዘር አይደለም አምባሳደር ነኝ። ጌታ ይመስገን። ነገር እመን በለው አንዳንዴ ኢየሱስ ጌታ ችግር የለም። ዛሬ እዚህ ቤት ብራዘርን በሆን ይሄ ቤት ይቀጥላል አልኳቸው። የዛሬ 12 ዓመት ሰምቲንግ እንደዛ ፋይናሊ እሺ አሉ። ከዛ በኋላ አሰበባት እሱምትን እሺ አንድ ድል እግዚአብሔር ሲባረካቸው ደግሞ ያን ቀን የታረቁ ቀን ሽማግሌ የለ ህዝብ የለ አባቴን ላማክር እንዳትል እሱ ለስልጣና የሆነ ሀገር እናቴን ስትል የሆነ ቦታ በቃ ተመቻቸ ለይቅርታ ታይሙ እና ታረቁ። በር ዘግቼባቸው ሄድኩኝ። ጌታ ይመስገን። ይኸው ተነፋፍቀው ነበር፣ እነሱም አላረፉ። ልጅ ተወረገዘ። ያ የተወለደው ልጅ በ3 ነው በ4 ዓመቱ ለቼክአፕ የሆነ ሆስፒታል ሲሄድ የሆነ ብቻ ሰውነቱ ሲሆን ነገር ተገኘ። በአጋጣሚ ከአሜሪካ እየመጡ የሚያክሙ ሰዎች ነበሩና አዲስ ነገር ነው፣ ምናልባት ይሄ በአፍሪካ ደረጃ የሚዛመት ወረርሽኝ ሊሆን ስለሚችል ፈቃደኛ ከሆናችሁ ልጁን ይዘነው አሜሪካ እንሄዳሉ። ምርመራ ላብራቶሪው ራሱ ልጁ መግባት አለበት ተብሎ ማለት ነው። እሺ ያሉ። ከዛ ለነሱም ፓስፖርት ቪዛ ተዘጋጀ፣ ሄዱ። ሲታይ ልጁ እዛ ሰላም ነው። አሁንም የ10 ዓመት ኬስ ስለሆነ ከመንግስት ጋር እንነጋገርና የመኖሪያ ፍቃድ ይስተካከልና እዚህ ገብታችሁ ደግሞ ይታይ ተባለ። ያለ ዲቪ፣ ያለ ቤተሰብ፣ ያለ ሎቶሪ ሰው በብዙ ጥረት በሞያሌ በመቀሌ የሚጠፋበት ሀገር ላይ በሰላም መኖር ጀመሩ። ያው እስካሁን አሁንም ምርምር ላይ ናቸው። ልጁም እየተማረ ነው። ምርምሩ ይቀጥላል። አያችሁ፣ አንዳንድ ጊዜ በህይወታችን በይቅርታ ውስጥ የምናገኘው ፕሪቪሌጅ በብዙ ገንዘብ የማናመጣው ሊሆን ይችላል። ስለዚህ ዋን ዲሲሽን ያስፈልጋታል እቺ ምድር። አሜን ነው። አንድ ውሳኔ በለው ባካችሁ፣ አንድ ውሳኔ በኢየሱስ ስም ይሄ በረከት ያገኘን። ማንም ሰው ዛሬ ፖለቲካ ውስጥ ያላችሁ በዛም ሳይድ በዚህም ሳይድ ሃይማኖት መሪዎች፣ ወጣቶች፣ በማህበረሰብ ማንቃት ስራ ውስጥ የምትሳተፉ በተለያየ መንገድ ለኔጌቲቭ ኢነርጂ ሰዎችን ለማጥፋት ብቻ ኢነርጂያችሁ የሚሰራ ሰዎች ግድ የለም የምታጠፏቸው ሰዎች ውስጥ ለናንተ ዘለቄታዊ ፕሮግራም የሚጠቅም አንድ ነገር በማየት ተባረኩ። አንድ መልካም ነገር ሰው ነዋ። አንድ መልካም ነገር አለው ሰው። ደካማ ነው፣ አዎ። ክፉ ነው፣ አዎ። መጥፋት አለበት፣ አዎ። ግን አንድ መልካም ነገር አለበት ሰው። አንድ መልካም ነገር። ያቺ መልካም ነገር ስለጠፋችበት ነው ዋጋ የሚከፍለው። ወንጌል እሷን ነው የሚያነሳት። የተሰራህለትን ጉዳይ እንዴት መጥቀም እንደምትችል ነው የሚያነሳት። ስለዚህ በወንጌል እውነት ውስጥ ያለን ሰዎች፣ ወንጌል የበራልንም ሰዎች ምንም እንኳን ቢያመንም ተሰርቶ ያለቀልን ስራ አለ። በቃ ያለቀ። አንዱ እዚህ መታመን የምትለው እኮ በድፍረት ነው እንዴ? ከፍለ መተ ነው እንዴ? በቃ እርግጠኛ ሆነ በራስህ ነው አይደለም። ተሰርቶልህ ነው፣ ተሰርቶ ተከፍሎልህ ነው። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር መንግስት ውስጥ ያለን ሰዎች ሁል ጊዜ ሰዎች ሊጠቅሙ በሚችሉበት ጉዳይ እንያቸው። ዛሬ ዲሲሽን ውስጥ ግቡ፣ ውሳኔ ውስጥ። ቴክስት አድርጉ፣ ደውሉ፣ ጠይቋቸው። ከናንተ የሚጠበቀውን አድርጉ። ፒስፉል ኢንቫይሮንመንት በእናንተ ሳይድ ይቀመጥ። የይቅርታ ኢንቫይሮንመንት በእናንተ ሳይድ ይቀመጥ። ኤኒ ታይም ያ ሰው ወደ እናንተ ሰርክል በሚገባ ሰዓት የእናንተ ፖዚቲቭ ኢነርጂ ይኑር። ይህንን አድርጋችሁ ተጎዱ፣ ግድ የለም። ለመጎዳታችሁ ካሳ የሚሰጥ ዘመን ይመጣል። እግዚአብሔር ይባረክ። ምድራችንን እግዚአብሔር በዚህ ይባርካት። ሀገራችንን እግዚአብሔር በዚህ ይባርካት። ወጣቱን እግዚአብሔር በዚህ ይባርከው። ሩቅ ያሉትን ቅርብ ያሉትን እግዚአብሔር በዚህ ይባርካቸው።
ተስፋ አንቆርጥም። ሃሌሉያ። ምዕራፋችን ይቀየራል። እግዚአብሔር ታሪክ ይለውጣል። ስጩና ታሪክ ይለወጣል በሉ። ታሪክ ይለወጣል። ኢየሱስ ጌታ ነው። እና መጨረሻ ላይ አናሲሞስ በፊልሞና ቤት ገብቶ ሰራተኛ ሆኖ መቼም መልካም ነገር እንደሆነ መጽሐፍ ቅዱስ ላይ በስፋት ባይቀመጥም ውጤቱ መልካም እንደሚሆን እርግጠኞች ነን። እዳው ተከፍሎለት አስቡት። አሁን ያ ሰው እጁ ይቆረጣል ከተባለ ቤት ወጥቶ በእጁ ሲሰራ አስባችሁታል? ምን አይነት በኢነርጂ እንደሚንቀሳቀስ። አለቆቻችሁ፣ መንገድ የዘጉባችሁ ሰዎች ያማል። የምነግራችሁ እኮ እንደምሰብከው ቀላል አይደለም፣ እንደማወራው በጣም ሲምፕል አይደለም። እናንተ ያንን ሰው ለማጥፋት የሄዳችሁበት ርቀት በገንዘብ በድጋፍ በምን በብዙ ርቀት እንዴት ነው ታዲያ ትላላችሁ? ግን ዋን ዲሲዥን። ሃሌሉያ። እግዚአብሔር ከውሳኔያችሁ ጋር ይቆማል። you are blessed። ተባርካችኋል። ከዚህ በኋላ በእናንተ ህይወት ላይ ማንም ሰው ወሳኝ አይደለም፣ ወሳኝ እናንተ ናችሁ። ደግሞም እግዚአብሔር ኢምፖርታንት ሰዎችን ወደ እናንተ ያመጣል። ለድላችሁ የሚቆሙ ሰዎችን፣ የሚሳኩላችሁ ሰዎችን ኤራማታ ካባስ። ሃሌሉያ። እኔ መጽሐፍ ላይ በጣም ሌላ ከሚደንቀኝ ፓርት ዳዊት ወሮ በሎች፣ ግብር መክፈል ያቃታቸው ክፉ ሰዎች ወደ እርሱ ተሰበሰቡ ይላል። wanted peoples መንግስት በቃ የሚያሳዳቸው ሰዎች ምን እንዳስተማራቸው አይታወቅም። ኢሚዲየትሊ ያ ኢነርጂ ከውስጣቸው ወጥቶ የሚጠቅሙ ፖዚቲቭ ነገር ማሰብ የሚችሉ ሰዎች ነው። ሰማቸው ተቀየረ። the mighty of David ተባሉ ኃያላኖች። ጌታ ይባረክ። እና አንዴ ዳዊት በተጠማ ጊዜ ውሃ የሚያመጣለት ሰው ፈለገ። በጠላት ወረዳ የሚሰርቁ ሰዎች ናቸው፣ ሌቦች ናቸው። ግን አንድ ቀን ለንጉስ የሚያመጡ ሆኑ። ደስ አይልም? ንጉስ ለሚሽን የሚያምናቸው ሰዎች ሆኑ። ትልልቅ ኃላፊነት የሚሰጣቸው ሰዎች ሆኑ። እና ዳዊት ሲጠማ ዳዊትና ውሃው መካከል ደግሞ ጠላት አለ፣ የፍልስጤም ሰራዊት። ሶስቱ ተነስተው ሄዱ ይላል። ንጉሳችን ተጠምቶማ አንቀመጥም ብለው። ጌታ ይባረክ። እኔ ገረመኝ። መሄድ ሌላ ተልእኮ ነው፣ ውሃ ይዞ መመለስ ደግሞ ሌላ ተልእኮ ነው። ውሃ ይዘው እንደገና መጡ ይላል። ይኸው ንጉስ አንተ አይጠማም። እና ዳዊት ውሃውን ደፋው ይላል። ይህ የደም ዋጋ ነው፣ አልጠጣውም አለ። ለህይወት የተከፈለ መስዋዕትነት ነው። አያችሁ፣ ንጉስ ሪኮግናይዝ አደረጋቸው። የብዙዎች እንባ ያነባባቸው ሰዎች የንጉስ እንባ አበሱ። ዛሬ ብዙ ቦታ ውስጥ ያላችሁ እየደከማችሁ፣ ጥያቄ ውስጥ ያላችሁ፣ ግራ የገባችሁ፣ እኔ አልጠቅምም ብላችሁ ከቤተ ክርስቲያን የወጣችሁ፣ በሱስ ውስጥ በድካም ውስጥ በተለያየ አላስፈላጊ ህይወት ውስጥ የምትዳክሩ ወንዶች፣ ሴቶች ግራ የገባችሁ ዌልካም እላችኋለሁ። ዛሬ ወደዚህ ቤተ ክርስቲያን እንድትመጡ በጌታ ፍቅር ለእናንተ ጥሪ ማቅረብ ፈልጋለሁ። ሰው የሚረዳችሁ የማይመስላችሁ፣ በትምህርታችሁ፣ በስራችሁ፣ በቢዝነሳችሁ ፌል ያደረጋችሁ፣ ከዚህ በኋላ እኔ መኖር አልችልም የሚል የመኖር ተስፋ ያጣችሁ ሰዎች እንድትመጡ አሁን በድጋሚ ጥሪ አቅርበላል። የምትጠቅሙ ሰዎች ናችሁ። ያላችሁበት ሁኔታ እንደምትጠቅሙ አይነግራችሁም። ያላችሁባቸው ሰዎች እንድትጠቅሙ አልነገራችሁም። ለዚህ ይሆናል የደከማችሁ፣ አቅም ያጣችሁት። ዛሬ ግን እንደምትጠቅሙ የሚነግራችሁ ወንጌል አለ። ነው ወደዚህ በጌታም ሆናችሁ የደከማችሁ፣ ባክ ያደረጋችሁ፣ ዛሬ ይሄ የተስፋ ድምፅ ለእናንተ ነው። የንጉስን ልብ ማሳረፍ ትችላላችሁ። ጌታ ይባረክ። ያ ደግሞ መሪ ሆናችሁ ትልልቅ ሰዎች፣ ስልጣን ላይ ያላችሁ፣ ምንም ነገር ላይ መወሰን የምትችሉ ሰዎች፣ የመወሰን አቅም ስላላችሁ ሰዎች ላይ አትወስኑ፣ ሰዎች ላይ አትፍረዱ። ሚዲያ ስላላችሁ፣ ድምፅ ስላላችሁ፣ ውሳኔ ማድረግ ስለምችሉ አትወስኑ። የሰዎችን ሌላኛው መልካም ጎን ማየት ቻሉ። ክብር ለኢየሱስ ይሁን። ይቻላል። አሜን ነው። ዛሬ ልባርካችሁ በኢየሱስ ስም። ብዙዎች በእናንተ ምክንያት እዚህ ምድር ላይ ህይወታቸው ይቀጥላል።